ሰሙኛላችሁ እሱን ሽጉጥ አፈን ዝጋ ዝም በል ማናት እሷ ፍቅረኛዬ ነች ስለምን ፍቅር ነው የምታወራው ስለምን ፍቅር ነው የምታወራው አስቀምጪው ግን አንተን የሚያፈቅር ልብ የለኝም ተረዳኸኝ አንተን የሚያፈቅር ልብ ሊኖረኝም አይችልም ተረጋጊ እኔ እሷን በደንብ ማውራት ፈልጋለሁ እሺ ስሚኝ ውስጥ ጠብቂ አላወቅሽኝም ማን እንደው ከኔ ፈታዎች ማለት ደግሞ ስር እንደማራግፍልህ ቃል ገባለሁ አሳያለሁ እንዴ ብቻ ፍታኝ እምላስ እንደማሳርፊው ምንም መረጋጋት የለም በቃ ምንም አይሆንም ይኸውልሽ ወንድምሽ ምንም አይሆንም ህግ ቦታ ነው የምወስደው አንዴ ነው ጣል ማሳያለሁ ወንድምሽ ጠይቀኝም ጥያቄ አንድ መልስ አልሰጥህም እሱን በግድ አስወራኝ እንደሆነ አብረን እናያለን እሺ አያሳስበኝ በግድ አስወራኝ እስቲ አስወራኝ አንተ ወንድ ነህ ና ቀጥል ወጣ ምንድነው ሌላ ነገር መዘላብደው ነው መዘላበድ አይደለም እኮ ዝም በለኝ በቃ የመጠየቁ አንዱ አካል ስለሆነ ነው ለምን ካሜራ ነው ወንድሜ ተረጋጋ ለምን ካሜራ ነው ለምን ተረጋጋ ባይሉ ባላለ የስራ ባልደረባ ነኝ እና ታዲያ ምን ካሜራ ነው ይዘብኝ እኮ ለነግርህ ነው ተረጋጋ ለኛ ብሎ ነው ብራኒ እያየኩ ነው መጥቶ በገጀራ ቆራርጧቸው ሲሄድ ያዩት እና እሱ ግን በቃ ጸባዩ የተቀየረ መጣ ዝም ይላል ለብዙ ሰዓት ዝም ብሎ ቤት ውስጥ ይቀመጣል ምናምን ብታውቀው ነገር አለ ነው ማውቅ ሳይሆን ያው አንዱ የኢንተርቪው አንዱ አካል እኮ ምንድነው የምትፈልገው አንተ ዝም በይ እኮ ዝም በይ ስንት ሽጉጥ ነው የምትፈልጉት እና ስም ይጠራል የሽጉጥ ያጋሮች አይነቱ ምናምን አይነቱ እነዚህ ሰዎች መሞት አይገባቸውም ነው የምትለኝ የሞት ፍርድ አይገባቸውም እግዚአብሔር ወንድሜ ምን ናቲ አስቀምጥ ናቲ እባክህ በቃ ሲወጣልኩ ሲጀመር አንቺ ነሽ የውላጦስ መታመጭብኝ ይወጣል በቃ እሺ ይቅርኝ ይቅር በቃ እሺ እነሱ ጠሪያቸውን እየበሉ ውስኪ እየጠጡ በውስኪ እየተራጩ ለዘመዶቻቸው ደግሶ እያበሉ እኛን አባከና ሚለን የለም በጣም ብዙ ሽጉጥ አለ እንደዚህ ቦምብ በፊልም ማቃው ነገር ምናምን ቦምቦች ምናምን 1 3 4 አሉ እንደሱ ተቀምጠዋል የታሰረ ብር አለ ሰሙኛላችሁ እሱን ሽጉጥ አፈን ዝጋ ዝም በል ማነሽ አንቺ እኔማ ባይሉ ነኝ ሰምኛለሽ አስቀምጪ አስቀምጪ ተረጋጊ ተረጋጊ ዝም በይ ምንም አይሆንም ወንድምሽ ማለት እሷ ደግሞ እትዮ ነው ምንም አይሆንም ዝም በይ ሴትዮ አርፈሽ ቁጭ በይ ወንድሜ ነው ምንም እንዳታረገው አስረዋለሁ ምንድነው ናቲ ማናቸው ለዚህ ማሰሪያ አንጣልኝ የሆነ ነገር ፈልግልኝ ተረጋጊ እያናገርኩ ነው መልስልኝ ዝም በይ ማናቸው አንቺ ዝም በይ ዞር በይ ዝም በይ አንተ ስራ ነው ወይኔ ጉዲ ምንድነው ልቀቀኝ አንተ ወስነው ከሆነ ነው አርፈሽ ቁጭ በይ ሴትዮ ዝም በይ ልሽ እንዳላጋጨሽ ናቲ አንተን እንደዚህ ጣጣ ውስጥ የከተትከኝ ማናቸው ንገረኝ አሁን ዝም በይ ምንም ማውራበት ሰዓት የለኝም እየሰማሽ አንተ ምን ሰው ደስ ይለኛል ተረጋጊ ምንድነው ተሰማናት ቆይ እባክሽ አርፍ ተቀመጭ ምን እቀመጣለሁ ደህና ነገር ባይሉ ሌላ እሺ በራስ መንገድ የምታውቀው ሰውዬ ይሄ ነበር ያንተ ህግ ግን አንተ ለምን ተጎዳ ተረጋጊ ዝም በይ አንቺ አንተ እኔ ላይ ሽጉጥ መዘዝ እኔ ላግዝህ ባልኩ
እየጠየኩ ነው መልስልኝ ማን ነው ማናት እሷ ፍቅረኛዬ ነች ስለምን ፍቅር ነው የምታወራው ስለምን ፍቅር ነው የምታወራው ምን ለማለት እየፈለግሽ ነው ምንድነው ሰዎች ይኸውልህ ድራማ መስራት አቁሙ ሰምኛለሽ ማን ነሽ በደንብ ነው ማወራሽ እሷ እንዳትናገራት እየሰማኝ ነው እኔ ማውራን ዝም በለን ይኸውልህ አንተ እኔ እኮ ላግዛችሁ ነው አይደል ያልኩት ሲጀመር እኮ ነገርኩ ምንም እንድታግዘኝ አልፈልግም እና ታዲያ እኮ በራሴ መንገድ ጨርሷለሁ አልኩ አይደል ለምን እንደመዘዝክብኝ ስለ ስራ ነው አይደል የጠየቁት አንተ ለነዛ አይነት ጣጣ ውስጥ የከተትከኝ እዚህ ሁሉ ነገር ውስጥ እንድገባ ያደረከኝ አንተ ዝም በይ አሁን ምንም ነገር እንዳትይኝ ለምንድን ነው ማለት በአንተ ምክንያት ነው በእንዛ ፈልገህ ነው እዚህ ውስጥ ነገር ውስጥ የገባኸው ከእኔ ጋር ፍቅር ምናምን ብለህ ለማስመሰል እንዳትሞክር ምንድነው ተጠቀምሽብኝ ነበር ማለት ነው እንደዚህ አይነት ነገር ውስጥ የከተትሽው አንቺ ነሽ ተረጋጊ በቃ እሱ እንደዚህ አይነት ነገር አያውቅም ነበር እኮ ወይኔ ወንድሜ ጭራሽ ከእህት ጋር ነው እንደዚህ ነው ማድረግ ያሰንከው ጭራሽ እሷም ለጥቅምሽ ነበር የፈለግሽኝ ማለት ነው ወይ እናንተ ማናችሁ ምንድናችሁ ዝም በይ አንቺ እስቲ ማናችሁ ምንድናችሁ ምንም እየገባችሁ አይደለም ወጥመድሽ ውስጥ ከተትሽኝ ማለት ነው አንቺ እኔን እስኪ ውስጥ አረፍ አሁን ጭራሽ እባክሽ ረቂቅ ተረጋጊ ዝም በይ አንቺ ዝም በልሽ አይደለም ዝም አይደለም ምን ታውቃለህ ስራት ያዟት ዝም በል አንተ እጄን እንዳነሳ እንዳታስገድጂኝ ማሰናችሁ ነው እናንተ እነዚህ እኔ ባይሉ ነኝ ዝም በል እሺ አንተ ማለት ነው እሺ አሁን ንገረኝ ማናት ነገርኩ እኮ ፍቅረኛዬ ነች ፍቅር የሚባል ነገር የለም ድራማ ትስሩብኝ እሷ አይደለችም እሷ ፍቅረኛ አንተ ፍቅረኛ ነህ ምንድን ነው የምትሉት ፍቅረኛ አይደለም ለኔ ጋር ፍቅር ኖሮት አያውቅ ለገንዘብ ዝም በል ምን ለማለት ለገንዘብ ነገር በቃ አይደለም ወጣት ስትራ አይደለም እዚህ ነገር ውስጥ የገባኸው ተናገራ አንተ የነሱ ድራማ ያልከኝ ስትኝ የነበረው ምንድነው ታዲያ ዝም በል ራስ በቀስት ለኔና አመቻቻይ እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ ወይኔ እሺ ወይኔ ቆይ አንተ አልፈታሽም ገና ብዙ የምፈልገው ነገር አለ ከዚህ የባሰ ነገርም ሊኖር ይችላል አርፈሽ ብትቀመጭ ይሻልሻል በጣም ዘለልሽ ሴትዮ ስራት ያጂ ስለ ስራ ስጠይቅ ስለ ስራ ልንገር ብለህ ሽጉጥ ለምንድን ነው ያመጣው ምንድነው ስራ ወንበር አንተና ቁጭ ያለው ሰራዬ ነው እኮ ነገር አንተ ደግሞ አትቅረጸኝ ካሜራውን አትቅረጸኝ በደንብ ፊቷን ያዝልኝ በደንብ ያዝ ሌባ ይኸውልህ ምንድነው ስራ ነገርኩ እኮ ሽጉጡን ለምንድን ነው ያመጣው ስራዬን ነው ማወቅ የፈለከው ስራዬን እኮ አሳየው ከዚህ በላይ ምን ትፈልጋለህ አንቺ የውላ ፍቅር አብረን እንደዚህ ያሳለፍናቸው ውሸት ናቸው ማለት ነው ያለች እናንተ ልቃቃለ እዚህ ምጫ የእናንተ ምርክ አይደለም ለምትጠየቀው ጥያቄ ብቻ ቀጥተኛ መልስ ነው ታወራው ከሪጋ ፍቅር ነበር ተናገራ ሞትኩልህ እንደዛ በርኩልህ ስትኝ የነበረው ውሸት ነው ይሄን ማለቅ ይኸውላችሁ ያንተ ድራማ ውስጥ ከታይ የማይሆን ነገር ተሰጠኝ አንተ ጭራሽ እንድትናገረኝ አልፈልግም አይደለም መናገር ሌላም ነገር ላደርግሽ ይችላል ስለሆንክ አንተ ማን ስለሆንክ ካሜራማን ነው ታስጠፋዋለህ አሳያለሁ ከዚህ ውጣ አይጠፋም ምን እንደምታመጣ ስለመውጣትሽ እርግጠኛ እስቲ ተነሽና እስቲ አቅምሽን አሳያለሁ ትናኝና እሱን አብረን እናያለን እንደ ጨዋታሽማ አይደለም እጅሽ ታስሮ እግርሽም ታስሮ የሆነ ነገር የምታረጊ ነው የምትመስይው እኮ እስቲ አቅምሽን አሳይኝ ለምን አትፈታ አሁን ዝም በል አንተ እናሳያለን አሁን ዝም በል ይኸውልሽ እና ይሄ አሁን የእናንተ ይሄ ፍቅር ምናምን ትሉ የቃቃን ጨዋታ የምሰማበት ጊዜ የለኝም እፈልጋለሁ መረጃ ይሄ ሽጉጥ ምንድን ነው እሱ ምን አገባክ ሰውየው እየጠየቅኩ ነው ያለው እና እንድትመልስ ወይ እንድትብብር ምናምን አይደለም እያስፈራራኝ መሆኑ ነው ማስፈራራት አይደለም እያዘዝኩ ነው ምን ልታዘኝ ምንም ጥያቄን እንድትመልስ እያዘዝኩ ነው እኔ ደግሞ አልመልስልም ምንም ማውቀው ነገር የለም በቃ ወደ ሳይሆን በግድ አረዋከ ይኸውልህ ሌላ ነገር ውስጥ አለመግባት እንችላለን አይመተል ከሆነ ደግሞ እንዳንተ አይነት ውርቃት ቀርቶ ካንተ ይባስንም እንዴት እንዳናገርኩት እኔ ነኝ የማውቀው ያ ነገር ውስጥ ከመግባቴ በፊት በጨዋ ደንብ ብናወራ ይሻላል ይሄን ቃል ዝም በል ይሄን ቃል ማውጣልህ ለመጨረሻ ጊዜ የተግባባን አይመስልኝም ያለው ነገር ያለው ፍታኝና ዱጣበት ካሜራውንም አጥፋልኝ ምንም ነገር መነግረህ ነገር አንተ ስለፈለክ የሚሆን ነገር የለም የሰማነው አይደል ነበር ስትለኝ ነበር ካሜራማን ነው ቆንዶም አይደለም ምን ታረጉኝ ነበር ለውለት ማለቅ ያከኝ ነበር አባይ እኮ ታኝና
ካሜራውን ላታይያ ለምን መጀመሪያ ታይና ስለብረናለ እድል አንዴ ነው የሰጠሁሽ አመልጦሻል አሁን ተራው የኔ አሁን እጄ ገብታችኋል ይላችሁ ሌላ ዝባዝንክ አልፈልግም አንቺም ሴት ነሽ እኔ እህት አለኝ እናት አለኝ ሌላ ነገር ውስጥ ሳልገባ ጥያቄን ጠይቅሻለሁ መልስ እፈልጋለሁ ጠይቀኝም ጥያቄ አንድ መልስ አልሰጥህም እሱም በግድ አስወራኝ እንደሆነ አብረን እናያለን እሺ አያሳስበኝ በግድ አስወራኝ ማለት እስቲ አስወራኝ አንተ ወንድ ነህ ጥሩ ምን ልገለን አስበህ ነው እኔ እንደናንተ አይደለም እንደናንተ ይሄንንም ራሴን መጠበቅ ስላለብኝ ነው የመዘዝኩት ያስኩትም እንዳንተ ግን ስለ ስራ ስትጠየቅ ስራዬ ይሄ ነው ብዬ ሶል አልመዝም ጭራሽ ከግቦታ ነው የመጡት ናቲ አዎ ንገረኝ ጋዜጠኛ ባይሉ ይባላል እሱ ደግሞ ወንደሰን ጋዜጠኛ ወንደሰን ይባላል ይውላችሁ እሺ ይሄም ሌላ መሳሪያ አለ እዚህ ቤት ውስጥ የለም ለምን አትወጣልኝ ነው አለ ወይስ የለም አልኩህ አንዴ ከዚህ በላይ ምን ለማወቅ የምትፈልገው ረቂቅ አቤት ነይ ባለፈው ለኔ የነገርሽኝ ወደዚህ ምንድነው ምን ልትላት ነው እሷ ባለፈው እኮ እሷ ለኔ ያልሽኝ ባለ አርፋ ቁጭ በል ሰውዬው እያንዳንዱን ነገር ባለፈው የነገርሽኝ ነገር ሰማሽኝ ቀጥ ብለሽ ወደ ውስጥ ግቢ ከዚህ ጋር ተማክረሃል ማለት ነው ስለዚህ ሰው እኮ እጄ ላይ ምን ልትሆን ነው እኮ እሷ ምንም ነገር እንዳትላት እኔን አናግረኝ ዝም በል ሰውዬው ከዚህ ጋር ሁሉ ነገር ያለ የባለፈውን ነገር ስሚኝ ቀጥ ብለሽ ወደ ውስጥ ግቢ የባለፈው አንድ ነገር ብትናገር ያንዳንዱን ነገር ሰምቻለሁ ነግራኛለች እሷም አይተዋለች እዚህ ቤት ሳጥን ውስጥ የደበካቸውን ሽጉጦች ቦምቦች እና ለማስረከብ ስትሄድ ፈጣሪ ሲያጋል ይሄን ሁላ ነገር ቀምረሽ ነው የጣራሽልኝ እንደዚህ ታደርጋለህ ብዬ በምን አስባለሁ ስለዚህ ምንም ነገር እንዳትል ምንም ነገር ዝም በይ አንቺ ሁለታችሁን ዋጋችሁን ዝም በይ አንቺ ዝም በይ አንቺ ነሽ ዝም በይ አብሽን አንቺ አትፈጂ ነሽ ወንድሜን እዚህ ውስጥ ያስገባው ልቀቀኝ እሺ አሁን የምትናገረኝ ነገር አለ ወንደሰን ግባና ቤቱ ፈትሽልኝ ዝም በል እየሰማኝ ነው ወደ ውስጥ መግባት አትችልም ቁጭ በይ አንቺም ቁጭ በል እኮ እንዳነከኝ ወደዛ ዞር በልልኝ ፈትሽልኝ ቤቱን በደንብ ሴትዮ አርፈሽ ቁጭ በይ ብዬሻለሁ በደንብ ፈትሽልኝ ሁሉንም አሳየው ረቂቅ ሁሉንም ቦታዎች አሳይ አንቺ ዝም በይ አንተ በይ ስራችሁ ነው ሁሉ ነገር ውስጥ ከተገኘ አንተ ነህ ከወንድም ከእህት ጋር አይደለም ነው ከእህት ጋር ተማክራ አይደል እዚህ ነገር ይኸውላችሁ እሷን እዚህ ውስጥ አይደለም እሷ ይሄ ነገር ያሰባችሁ ዝም በይ ወደሽ ሳይሆን በግድሽ ነው የምታወሪው እንዳለ በደንብ ፈትሹት አርፈሽ ቁጭ በይ እኮ አልፈታሽም ወንደሰን በደንብ ፈልግልኝ አንተ እዚህ ነገር ውስጥ ከተተከኝ ሁሉ ነገር በአንተ ምክንያት ነው ኧረ እባክሽ ለጥቅምሽ ብለሽ ነው ለካ እኔን የቀረብሽኝ እኔማ ወድሸኛል ብዬ እኮ ነበር ያን ሁላ ነገር ሳደርግ ነበር እኔ ለጥቅም የቀረብከው አንተ ነህ ለጥቅም የቀረብከው ንገረኝ አንተ እኮ ነህ አይደለ ለመበቀል ቤተሰቦቼ ለመበቀል ምናምን ብለህ የመጣኸው እኔ አልመጣሁብህም አሃ እንደዛ ነው አዎ እንደዛ ነው ፍቅር የሚባል ነገር የለም ማንም ከዛ ፍቅር ሊጀምር የሚችል ሲጀምር መሳሪያዎችሽን ለሰዎች ለማስረከብ ስትይ አይደለ እንደ እኔን የቀረብሽኝ እሱን ካወቅት አይደለም እንታይ ጋር አላቆምክም ነበር እንደዛ ወደሃለሁ ሞትላለሁ ስትይኝ ነበር ውሸት ነው ሜቢ ይሄን ይችላል ግን አንተን የሚያፈቅር ልብ የለኝም ተረዳኸኝ አንተን የሚያፈቅር ልብ ሊኖረኝም አይችልም ኖሮኝም አያውቅም ለራሴ ለገዛ ጥቅም ስትል አይደለ እንዴ እኔን ከዚህ ነገር ውስጥ የከተትከኝ አሁንም እዚህ ያለሁት በአንተ ምክንያት ነው ይሄን እኮ አንቺን ባልታወቅሽ ኑሮ እቅድ እንዳለ ተበላሽቷል ባንተ እኔ ምን አገባሽ ስላንቺ እቅድ ባንተ እኔ እቅድ የለኝም ነው ባንተ በተልከሰከሰ ነገር ነው እዚህ የሁሉ የነገርኩሽ ነገር እቅድ አይደለም አንቺ ጻድቅ ሆነሽ እኔ እንትን እያልኩ አንተ ሊጋፍ መፈተቁ ታቀኛለህ ማን እንደሆነ ኧረ ዝም በይ በእናትሽ ታቀኛለህ ማንነቴን ታውቃለህ ከኔ ጋር አፍን የመክፈት ይበርት የለህም ፍታኝና እሱን አሳይሃለሁ እሱን ማን ተዋወቃለህ ምን አይነት ነገር እንዳደረኩ ታቀኛለህ ለማንኛውም የፈለግሽውን ነገር አድርጊ አንተ ደግሞ ናፍጠኝ ካሜራውን አስጠፋልኝ ሲጀምር አይጠፋም ባይሉ ይኸው ሽጉጦቹ ቦምቦች ሁሉ አሉ እንዴ ወይኔ ዝም በል አንተ አርፈህ ቁጭ በል ና ካሜራማን አውጣና ና እዚህ ጋር አውጣ ይላጦስ ያንቺ ነው
አይንሽ እንዳላይ ዝም በል ያደረገችው ወንድም ዝም በል አንተ አትኝ ጂጂ ይሄ ሁሉ ሽጉጥ ይሄ ሁሉ ቦምብ ወይኔ በደንብ ያዝልኝ ካሜራ ነው አንተ ነበር ማጥፋት የነበረብኝ መጀመሪያ ይሄ ነገር እንደሚሆን ስድስት ሽጉጥ ሁለት ቦምብ አስባችሁታል በዚህ ግን ምን ያህል ሀገርን ልታፈርሱ ምን ያህል ህዝብ ልትጎዱ ስለምን ሀገር ነው የምታወራው ስለምን ህዝብ ነው የምታወራው አንተ እሱ ገና ይገርማል እንዴ እንዳለ አነዳችኋለሁ አነዳችኋለሁ አታስበው ከዚህ በኋላ አብቅቶላችኋል አብቅቶላችኋል ኧረ እባክህ ማንነቴን ያወቀዋል መሰለኝ ልንገር አላወከኝም መሰለኝ ናቲ እኮ ነኝ በስራት አዋረው ሰው እየሰማ ዝም በል ወደ ዘይድ ባክ ዝም በል አንተ በስራት ሞት ይፈራል ብለህ ነው ሽጉጥ የምትመዝብኝ ይኸውልህ ትሰማኛለህ እና ወንደሰ አንዴ እሷን ላውራት ፈልጋለሁ ለቀኝ ለቀኝ እኮ ለቀኝ እኮ ለቀኝ እኮ ውጭ ሰደው ቀጥል ምንም አይሆንም መረጋገጥ ዝም እኮ ለቀኝ ቀጥል ለቀኝ እያልኩ እኮ ነው ይኸውልህ ትሰማኛለህ ለምን ደብለክ ይኸውልህ ዴባ ይኸውልህ ሽጉጥ ነው ያዝነው አርፈህ ቁጭ በል ቀጥል ለምን ታንኪ ዛት መጣ ማን ሞት አልፈራም እኮ ለቀኝ እያልኩ እኮ ነው ትሰማኛለህ ሰውዬው ውጣ ቀጥል አንተ ተረጋጊ እኔ እሷን በደንብ ማውራት ፈልጋለሁ ስሚኝ ውስጥ ጠብቂ አላወቅሽኝም ማን እንደው ይኸውልሽ ይሄን መቀመጥ ይችላል ይኸውልሽ እኔ ማንንም አይደለሁ ከሱ ጋር ፐርሰናል ኬስ ስላለን እኔ አንቺን እዚህ ሳይሽ ራሱ ግራ ተጋብቻለሁ ስለዚህ ይኸውልሽ ስለ ሽጉጦቹ ስለ ቦምቡ አመጣጥ ምናምን ንገሪኝና እኔ እለቅሻለሁ ምንም ችግር የለብኝም ኮሱ ፍታኝና እናወራለን ኖ አሁን ጀመረ ፍታኝና እናወራለን እፈታሻለሁ ችግር የለውም ንገሪኝ ምንድነው እንድነግርህ የምትፈልገው ይኸውልሽ እነዚህ ሽጉጦች ከየት ነው የመጡት እንዴት ነው የመጡት ለማንስ ነው የተዘጋጁት የሚለውን ነገር ነው ፈልገው እሱን ከነገርሽኝ እለቅሻለሁ ወንጀለኛ ነኝ ብዬ እንድነግርህ የምትፈልገው አይደለም እና ምን ብዬ እንድነግርህ ነው የፈለከው ምንድነው ያሳሰበሽ አታምኚኝም እንድነግርህ አይደል ሁሉም ነገር እንድነግርህ የምትፈልገው አይደል እቺ ፍታኝና ሁሉም ነገር እነግርሃለሁ ይኸውልሽ ከነገርሽኝ እፈታሻለሁ አይደለም አሁን እጅሽ መፍታት እኮ እለቅሻለሁ የምፈልገውን ነገር ከነገርሽኝ እሺ የምፈልገውን እንድነግርህ ትፈልጋለህ አይደል ካሜራውን አስጠፋልኝ መጀመሪያ ከዛ ሁሉም ነገር እነግርሃለሁ እሺ ይጥፋ ካሜራውን እርግጠኛ ነሽ ትነግሪኛለሽ እርግጠኛ ነኝ እነግርሃለሁ ይዘልኝ ወጣ ካሜራማን ይዘልኝ ወጣ ይኸው አይደለም ማስጠፋት ወጥቷል ለምን እርግጠኛ ነኝ እንደምትፈታኝ ሁሉም ነገር ከነገርኩ በኋላ ተስማማን እኮ አይደል አይወልሽ መፍታት ቀርቶ ካሜራውን ማስወጣት እኮ አይደል ትለቀኛ እነግርሃለሁ ትለቀኛለህ እሄዳለሁ ከዛ ግን ድሮሽ ላይ አልፈልግም አንደራረስም አላቅሽም አታቂኝ ይቀጥል እሺ እነዚህን ከየት ነው የምታስመጡት ከውጪ ነው የምናስመጣቸው ከአውሮፓ ከካናዳ ከአውስትራሊያ ነው የሚመጡት እዛም ሰው አላችሁ ማለት ነው ሁሉም ቦታ ሰው አለ ሁሉም ቦታ ምን ያህል ጊዜ ሆናችሁ ረጅም ዓመት ነው እኮ ምን ያህል ጊዜ 7 ዓመት 8 ዓመት እሺ እነዚህ ለየትኛው ስራ ነበር የተዘጋጁት ሁሉንም ነገር እንደምትነግሪኝ ነው የተስማማው ይሄ እንደምትጠይቀኝ ደግሞ አላወኩም ነበር ስለዚህ ይደነግራል ሁሉንም ነገር ትነግሪኛለሽ ብዬሻለሁ ወይስ መለቀቁን አልፈለግሽም እሺ ችግር የለውም መልቀቄ እኮ አይቀርም አሁን እነዚህ ለመችና የት ቦታ እንደተዘጋጁ ነገር እነዚህ የተዘጋጁት እዚህ ነው ኢትዮጵያ ስላለ ነገር እዚህ አዲስ አበባ ውስጥ አዲስ አበባ ውስጥ ስለዚህ ምን ያህል ጊዜ ነበር የቀራቸው ሚሽኑ ሊሳ እንተሊ አምስት ቀን ብቻ ነበር የቀረን እድሜልና እናንተናችሁ እንደዛ አስደረጋችሁ ይኸውልሽ ተረጋጊው ብሬኑ ማስበለጣችሁ 5 ቀን ከ5 ቀን በኋላ ከተማ ልታተራምሱ ነበር ማለት ነው አሁን አተራምሷል
እኮ ምንድነው ምክንያትሽ? የራሴ ምክንያት አለኝ። ሁላችሁም ነው ማጣፋችሁ። ሌላ ቦታ ያስቀመጣችሁት አለ? የለም። እርግጠኛ ነሽ? እርግጠኛ ነኝ። ይልሽ ነፃ መውጣቱን ወይ መለቀቁን ከፈለግሽ እውነታውን መንገር ላንቺ የሚያዋጣሽ። እሺ ይሄ ሚሽን የሚሰሩ ሰዎች ተዘጋጅተዋል በእርግጠኝነት። ምክንያቱም በእርግጠኝነት እናንተ አትሰሩ። የት ነው ያላችሁት? ስንት ሰው ናቸው? ንገሪኝ። ይሄ ሚሽን ለመፈጸም እኮ ለዚህኛው ሚሽን ያዘጋጃችሁትን ሰዎች ነው የምፈልገው። ከነሱ ሚሽን ከመፈጸም ሁሉም መሀል አንዱ ናቲ ነው። እሱም አለበት? አዎ ናቲም አለበት። ምክንያቱም የቤተሰቡን ለመበቀል ሲል ነው እዚህ ነገር ውስጥ የገባው እንጂ ከኔ ጋር ፍቅር ቢባል ነገር ጀምሮ አይቀር ሊኖረውም አይችልም። እኔ እሱ አይመለከተኝም እኮ እየነገርኩህ ነው። ናቲም እዚህ ነገር ውስጥ አለበት። ከነዛ ከሚፈጽሙት ሚሽኑ እኛ ከምንልካቸው ሰዎች መሀል አንዱ ነው። ምክንያቱም የቤተሰቦቹን ታሪክ ነግሮኛል። ቤተሰቦቹን እንደሞቱና በማይሆን ነገር እንዳጣ ነግሮኛል። ስለዚህ እሱን ለማስፈጸም ሲል ነው ከኔ ጋር እዚህ ነገር ውስጥ የገባው። ስለዚህ ከ5 ቀን በኋላ ንጹሃን ዜጎች አንቺ ገንዘብ በመጠማትሽ ገንዘብ አይምሮሽን ስላወረ እሱ ደግሞ ለበቤተሰቦቹ እንደዛ ማለት አትችልም። ራስን እንደንጹህ ቁጥር ገንዘብ ስላወረው ልትለኝ አትችልም። እሺ አልልሽ ጠይቀኝና እንሄድበት። ቃል ገብታል ተለቀቀ። ማን ነው ከኋላችሁ ያለው? ንገሪኝ። ይኸውልሽ አንቺ እንደነገርሽኝ አልናገርም። የደህንነት ጉዳይ ካሳሰበሽ ኃላፊነቱን እኔ ልወስድ እችላለሁ። ከኋላሽ ያሉ ሰዎችን መጋዘኖቹን ሌላም በእርግጠኝነት ይኖራቸዋል አይደል? አላችሁ አይደል? አዎ ብዙ መጋዘኖች ነው የሚኖረው እኮ። ስለሱ ንገሪኝ። ምንድነው እንድነግርህ የምትፈልገው? መጋዘኖች አሉን አልኩህ አይደል? አይደለም እኔ እንድትነግሪኝ የምፈልገው ምን ያህል ሰዎች አሉ ከኋላችሁ መጋዘን? በጣም ብዙ ሰውና በጣም ብዙ ባለስልጣናት ከጀርባችን አሉ። ባለስልጣናት፣ የከተማ አስተዳደሮች በጣም ብዙ አሉ። በቃ እሺ የት ነው መጋዘኖቹ ያሉት? እሱ ፍታኝና አብረን ይደናል። ትወስድኛለሽ? እርግጠኛ ነሽ? ይኸውልሽ ከኔ ጋር መስማማቱ ያዋጣሻል። ብልጣብልጥነት ግን አያዋጣሽም። እሱነት ንገረኝ። አንተ ልትመክረኝ አትችልም። የምፈልገውን እነግርሃለሁ፣ ትለቀኛለህ። የተስማማን ይሄ ነው። ቁጭ ብለህ ልትመክረኝ እንዳትሞክረኝ። ሳይሽ ብልጥና ብልህ ሰው ትመስያለሽ። የምታደርጊው የምታውቂም እንደዛው። ገባሁ። ማረከው ነው ማክሰ። ስለዚህ ተስማምተናል። አሁን ጂን ያመመኝ ነው። ትፈታኛለህ አትፈታኝም? የምፈልገው ነገር ያለው ጥያቄ ጥያቄ መልሻለሁ። አሁን ፍታኝ። ቃልህን አክብር። ቃልህን አክብራለሁ። ልፍታሽ? ምን ማለት ነው? እኮ እፈታሻለሁ እኮ። ፍታኛ። እጄን እየመመኝ ነው። ፍታ። ያን ጠቋራው ጓደኛህን ጥራውና ይፍታኝ። አይ ለምን ከኔና ከሱ ይልቅ ደግሞ ይኸውልሽ ቁጭ በይ። እፈታሻለሁ እኮ ፍታኝ። ይኸውልሽ ፖሊሶች ይመጡና እነሱ ደግሞ በደንብ ይፈቱሻል ማለት ነው። ምን ማለት ነው? ይፈቱሻል ነው። ፍታኝ አይደለ? ምን ማለት ነው? እኮ ፍታኝ አይደል እንዴ ያልሽኝ? ከኔ ጋር ነዘነጫው እንደምትጨት አልነገርከኝም ነበር። አንቺ ብቻ ነሽ ብልጥ እንዴ? በጣም ጥሩ፣ በጣም ጥሩ። አርፈሽ ቁጭ በይ። አልቀመጥም። እሱ ሲወጣ አሳያለሁ። ፖሊስ የሚባል ነገር እንደማይኖር ቃል ገብተህልኝ ነበር አይደለ? አላልኩም። እፈታሻለሁ ነው ያልኩሽ እኮ። ከኔ ፈታውሽ ማለት ደግሞ ጥርስር እንደማራግፍልህ ቃል ገባለሁ። አሳያለሁ። እንዴ ብቻ ፍታኝ። ምላስሽ እንደማሳርፊው አይደክምሽም እንዴ? ለፍላፊ ወንደሰን አቤት አስገባልኝ ሰው እልሽ። እኔ አንቺን እኮ ወልሽ ባንድ ጥፊ ጸጥ ላደርግሽ እችላለሁ። ና ምታኝ። አንተ የትኛው ሰው ነው ከመመታኝ ነኝ? ና ቁጭ በል። ማን ስለሆንክ ነው የምመታኝ? በእናትህ ለፍላፊ አስወጣልኝ። ወስደ ፖሊሶች ጋር ከነሱ ጋር ደግሞ በደንብ ታወሪያለሽ። በደንብ ታወሪያለሽ። በደንብ አሳያለሁ። ምንም አታመጪ። አንዴ ነው ጣል ማሳያለሁ። ወንና ውጪ። አቶ ናትናኤል አለቃ እንዴት ነህ? ዝም በል እሺ። አልጨረስንም እንዴ? ጉዳይ አልጨረስንም። እያንዳንዱን ነገር ነግረኛለች። እነዚህ ከ5 ቀን በኋላ ለሚፈጸሙ ጥፋቶች የተዘጋጁ እቃዎች እንደሆኑና እሱንም በበላይነት ምትመራ አንተ እንደሆነ ነግረኛለች። እና ካወቅክ ታዲያ ምን ገረመ? ታዲያ ምን ፈለክ ከኔ? አንተ ቢያንስ ቆይ ያ የምታደርስበት ቦታ ለእህት ለስራ ዘ ተገኝታ ቢሆንስ? እስኪ አስበው።
እሱን አንተ ይመለከታል እሱ እንደ ያገባል ስለማይገበኝ ነው የምጠይቅህ ንገረኝ እህት እዛ ሆና ቢሆንስ ንገረኝ የምን እህት ምናምን እያልክ ተዘላብዳለህ ጨረስካ ውጣልኝ በቃ ፍታኝ እኔን ከዛስ ምን ከዛስ አለው እኔም ስራዬን እሰራለሁ በነፃነት እጂ ስራዬን እሰራለሁ መስራት ትፈልጋለህ አዎ እፈልጋለሁ እኔ እናንተ ብንስማማስ በምን አይነት ጉዳይ ለስራው አግዛለሁ ከምታገኘው ላይ ታካፍለኛለህ ብቻዬን ነው የምሰራው ሰው አያስፈልገኝም ይኸውልህ ላታምነኝ ትችላለህ ግን የምሬን ነው የምልህ አልሰማኝም ሰው አያስፈልገኝም ቅድምም ነግሬሃለሁ ላግዝህ ምናምን ገለመኔ ምናምን ብላል እንደዚህ አይነት ነገር ውስጥ አልፈልግም በቃ እኔ እንደዚህ አይነት ነገር ውስጥ ስለገባን ይቅርታ ከፈለክ እስካሁኑ የተቀረጸው ምናምን ላጠፋው እችላለሁ እዚሁ እኔ እናንተ መጨረስ እንችላለን እርግጠኛ ነህ ታጠፋቸዋለህ አጠፋቸዋለሁ ነገርኩ እኔ ምን አጃጃል ገንዘብ ካገኘው ሌላ ምን ጉዳይ አለኝ ደህና ገንዘብ አግኝቼ ከሀገር ቦታ እኔ ምን እዛ ተንደላቄ መኖር አልችልም እችላለሁ አይደል እንደዛ ከሆነ ያስማማናል ተስማምተናል ስለዚህ ከአምስት ቀን በኋላ ብላኛለች ምን ያህል ሰዎች የኔ ስራ ድርሻ ምንድነው ምን ያህል ሰዎች ተዘጋጅቷሉ የት ቦታዎች ሰዓቱ ምናምን ነገረኝና እኔ መዘጋጀት ያለብኝን ሁሉ እዘጋጃለሁ የታሰበው ገበያ ማዕከል ነው እሺ አንድ ገበያ ማዕከል ውስጥ አለ ሌላ ደግሞ ድርጅት አለ ስንት ሁለት ሴቶች አሉ እሺ ከእናንተ ጋር ማለት ነው እኔ ስገባ ማለት ነው ወንዶችስ አራት ወንዶች ካንተ ጋር አምስት ነው የሚሆን ለምን ሶስት ወንድ ካንተ ጋር ሶስት ማለት ነው እሺ እና አንድ ሴት እንጨምራለን በጣም ጥሩ እና ሰዓቱም 6 ሰዓት ነው የምናደርገው ለምን 6 ሰዓት መረጣችሁ ሰው የሚበዛበት ሰዓት ግርግር የሚሆንበት ሰዓት ስለሆነ ገበያ የሚሞቀበት ሰዓት ነው እንደዛ ነው ስለዚህ እኔ ድርሻ ምንድነው የሚሆነው አንተ ምን ታረጋግልኛለህ መሰለክ ሰዎቹን ቤት እንደሚወጡ ወዴት እንደሚገቡ እየተከታተልክ መረጃ ለኔ ትሰጠኛለህ አሁን የተመደቡ ሰዎችን እሺ እናንተ ከነሱ ጋር ሆነክ ለኔ ኢንፎርሜሽን ታቀርብልኛለህ የኔ ሰዎች እኔም አለው ያለው ነገር እንጨርሳለን ማለት ነው ስለዚህ የኔ ድርሻ የሚሆነው አሁን ከኔ ጋር የሚሰሩ የተመደቡት መቆጣጠር ነው ማለት ነው እና ከሚሸጠው ንብረት ላይ እሺ ታገኛለህ የራስህን ጥሩ አሁን እዚህ ጋር ገበያ ማዕከል ነው የምናደርገው ብለናል በእርግጠኝነት ድርጅቶችም አሉ የገበያ ሞሎች እሺ ጥሩ የውጭ አካላት በእርግጠኝነት ይኖራሉ ብዬ አስባለሁ እሷነት መታቀው ልክርችም ነው እሺ ከሚገኘው ነገር ላይ ገንዘብ አለው ምን ያህል ታካፍለኛለህ ምን ያህል ፐርሰንት ድርሻ አለኝ እኔና እሷ 50-50 ነው የምንካፈለው ስለዚህ ያለው ነገር ለሷ መስማምቻት ከሁለታችንም ግማሽ እንድታገኝ እናደርጋለን ስለዚህ 25% ነው ያገኛለሁ ማለት ነው ከአጠቃላይ ከሚገኘው ገንዘብ ደስ ይለኛል በእርግጠኝነት በሚሊዮን ነው የሚሆነው አይደል ስለዚህ እኔም ባጭሩ ህይወቴን ቀየርኩ ማለት ነው አይደል ልከነ ያለው ነገር ይሄን ይመስላልና ሌላ በተጨማሪ ምትነግረኝ ምክንያቱም ለመጀመሪያ ጊዜ ነው እዚህ ነገር ውስጥ መገባው ተደነጋግሬ ስራውን እንዳላባላሽ ተጨማሪ ምትነግረኝ ነገር ካለ እናንተ መሳሪያ እናስይዘን ምክንያቱም ካንተ የተሻሉ ልጆች ስላሉ ከዚህ በፊትም አብሮኝ እየሰሩ የነበሩ ልጆች ስላሉ እነሱ ናቸው አንተ እንደነገርኩክ ቦታውን ያሳዩካል ልጆቹ እየሄድክ ኢንፎርሜሽን ነው ለኛ ምን ነግረን መረጃና ምድብ ማለት ነው ሌላ ምንም ነገር አታረግ ስለዚህ ስራው ቀላል ነው ማለት ነው የኔ በቃ ካንተ እኔ የምፈልገው ስልክ ጥሪኝ ብቻ ነው ወደኔ እየደወልክ እንደዚህ ያለ እንደዚህ ገብቷል እያልክ ተነግረኛለህ ማለት ነው እሺ እነዚህ ልጆች አጥፍቶ ጠፊዎች ናቸው ወይስ ጥቃንቱን ቦታው ላይ አዘጋጅተው የሚወጡ ናቸው ልጆቹ አዘጋጅተው የሚወጡ ናቸው ስለዚህ እኔ ምን ሰርቼ ልብላ ታዲያ እንደዛ ከሆነ ቦምቦቹን በየቦታው ያስቀምጡና ይወጣሉ ማለት ነው
እዛ ጋር እኮ እነሱት እኔ ሳልሰራ እነሱ ማሰራት እችላለሁ ግን በአይኔ እያየሁ ስለነበረ በገዛ እጄ ነው ማድረግ የምፈልገው ገባካ ገብቶኛል ስለዛ እንደዛ ነው እዛ ጋር ያለውን ነገር አስቀምጦልኝ እነሱ ይወጣሉ ማለት ነው እሺ በጣም ጥሩ የኔ ስራ ቀላል ነው ከዚህ ውስጥም ደግሞ 25%ን አገኛለሁ ታገኛለህ እርግጠኛ ነህ ጨርሰና ሌላ የምትነግረኝ ነገር የለም ጨርሰናል እኔ ማለት ህሊናን ለማሰብ ትችላለህ ምን ለማለት ፈልገህ ነው በግልጽ አማርኛ እኮ ነው ማሰብ ትችላለህ ህሊና አለ ወይ ያልኩ እኮ ምን ለማለት ፈልገህ ነው ያለው ነገር እኮ ተስማምተን ጨርሰናል መሰለኛ እንዴ እኔ ካንተ ጋር በጭራሽ ልስማማ አልችልም ምን ማለት ነው ያለው ነገር ነገር ቆሻሻ አይምሮ ያለኝ ሰው አይደለም በንጹሃን ደም እጄ የሚጨማለቅ ሰው አይደለም ምን ለምትፈልገው ምፈልገውንማ ተስማማን እኮ ያለው ነገር ነገርኩ ጨረስን ምንም አልተስማማንም እኔ እናንተ ተስማኛለህ እኔ እንዳንተ ባለጌ አይደለም ህሊና ቢስ አይደለም ከዚህ በላይ ምርምር ታዲያ የምትፈልገው ከኔ ምፈልገውንማ አሁን ቀጥታ ለቀኝ እሺ ለቀኝ ዝም በል ገና ጣቢያው እኮ ያለው ነገር እኮ ነገርኩ አንተ ተስማምተናል እኮ ተነስ እኮ ምንድን ነው የምትፈልገው ያለው ነገር እኮ ተስማምተን ጨርሰናል እንዴ ረቂቅ ዞር በል አይደል ምንም የተስማማነው ነገር የለም ይኸውልሽ ይሄ ምንም መረጋጋት የለም በቃ ምንም አይሆንም ይኸውልሽ ወንድምሽ ምንም አይሆንም ህግ ቦታ ነው የምወስደው መጣራት ያለበት ነገር አለ እሱ ተጠርጣሪ ነው ይሰው ሰምተሽኛል ምንም አይሆንም አንቺ እዚህ ጠብቂ እኮ ለቀኝሽ ዝም በል እኮ ተስማምተናል እኮ ተስማምተን ጨርሰናል እንዴ እመለሳለሁ እኔ እዚህ ጠብቂ ና ቀጥል ወጣ ይኸውልሽ ረቂቅ ተረጋጊያውን ስሜትሽ ይገባኛል ግን መሆን ስላለበት ነው ይሄው ነው በቃ አስበሽ ሰምተሻል አይደል ከአምስት ቀን በኋላ ምን ሊፈጥሩ እንደቻሉ እንዳሰቡ እሱማ በጣም እኔ እንደዚህ አይነት ነገር ውስጥ ወንድሜ ይገባል ብዬ ጭራሽ በስማም ስለዚህ አሁን እሱን ወደ ህግ ነው የወሰድነው ይሄ ህግ ቦታ ሄዶ ምንም አይደርስበትም ታውቂያለሽ ህግ በሰላም ነው በትክክለኛ በህግ አግባብ ነው የሚሄደው አይደል ስለዚህ እሱ ሄዶ ገብቶ የሚገባውን ቅጣት አግኝቶ ታርሞ ተስተካክሎ ነው የሚወጣልሽ የድሮ ወንድምሽን ነው የምታገኘው በእርግጥ ማንንም ቢሆን ፍርድ ማለት እንትን ማለት የለበትም ወንድሜም ቢሆን ይሄ ሁላ ሰው ከሚጠፋ እሱ ቢታሰር ችግር ማለት እንትን የለውም ግን ያው አለ አይደለ ወንድሜ ስለሆነ ነው እንጂ ማለት ፍርዱን እኔም አልቃወምም በእርግጥ እንግዲህ ወንዴ እስቲ አንተም የሆነ ነገር በላት ምን አለ መሰለሽ ወንድሜ ባይሉ እንዳለው ልጁ ገብቶ ታርሞ ነው የሚወጣው ተምሮ ነው የሚወጣው ነገም ላንቺ ታታሪ ጎበዝ ሰራተኛ ሆኖ ነው የሚወጣው በነገራችን ላይ በጣም አስቸጋሪ ልጆች ናቸው እንዴ እንደምታስቢያቸው ቀላል ልጆች አይደለም ሴቷ በተለይ በጣም ነው ያስቸገረችው በጊዜ እንደዚህ ባንደርስ ኑሮ እንዴ 7 አመት እኮ ነው 7 አመት ነው ያለችኝ እንግዲህ አስቢ ይሄን ያህል እልቄት የሚደርስበት እንትን ነው የነበረው ስለዚህ ይገባሉ ታርመው ይወጣሉ ተምረው ነው የሚወጡት ስለዚህ ምንም ጭንቀት ውስጥ የምትገቢበት አንዳችን ምክንያት ሊኖር አይገባም ገባሽ አይደለ በህግ አካል በህግ ጥላ ስር ነው ያሉት እየሄድሽ አንቺም ቼክ እያደረግሽ መጠየቅ የምትችይው ስለሆነ ያን ያክል ሊያሳስብሽ አይገባምና እንደምታስቧቸው በጣም ቀላል ሰዎች ቅድምማ እያለችኝ ነበር ሌሎች ሰዎች ባለስልጣናት ምናምን ገንዘብ ያላቸው ሰዎች ሁሉ እንዳሉ እየነገረችኝ ነው እነዚህ አሁን እነዛን ሰዎች ለመያዝ ትንሽ ከኛ አቅም በላይ ሊሆን ስለሚችል ያው ከህግ አካላት ጋር ነው የምንሰራው ስለዚህ ሁሉንም መረጃ ሰጥተኛለች ቅድም ብቻዋን ሳናግራት ከነስም ዝርዝራቸው መጋዘን ማየት እንዳለ እነማን እንደሆኑ ምናምን ሁሉን ነገር ያው እሱን በመረጃ ለፖሊስ እንሰጣለን ያው ለነሱ ሰጠን ማለት ደግሞ ሁሌም እናደርገው ነገር አለ ምን ተወው ጉዳይ አይደለም እንከታተላለን ምክንያቱም ገንዘብ ያላቸው እጃቸው ረጅም የሆኑ ሰዎች ስለሆኑ እንዳይሸፋፈን እውነታው እንዲወጣ እኛም የራሳችን ክትትል እናደርጋለን እና ደግሞ የምሬን ነው የምልሽ በቃ በተመልካቾችን በመላው ኢትዮጵያ ህዝብ ስም በጣም ነው እናመሰግንሽ ትልቅ ጉዳት ነበረ ትልቅ እልቂት ነው የንጹሃን እልቂት የንጹሃን ደም መፍሰስ ነበር የሚፈጠረው እሱን አትርፈሻል በቃ የሆነት በጣም ትልቅ ባለውለታችን ነሽ በጣም ነው እናመሰግንሽ በጣም እናመሰግናለን ስለዚህ ወንድምሽ ምንም አይሆንም ኤኒ ታይም ምን ረዳሽ ነገር ካለ የሚያስፈልግሽ ነገር ካለ ደውይልን እኛ አንቺን ከመርዳት ወደዋና አለና ብቻሽን ነው የምትሆኚው ይገባናል ብቸኝነት ከባድ ስሜት ነው ስለዚህ ምንም ነገር ልንረዳሽ እኛ ዝግጁ ነን
በዚህ አጋጣሚ እንግዲህ ወንዴ አንተንም በጣም ነው የማመሰግነው። ትልቅ ትብብር ነው የነበረው። የህግ አካላትንም በጣም ነው የምናመሰግነው። እንግዲህ ውድ ተመልካቾቼ እንዳያችሁት ነው በጣም ከባድ ነገር ነበር ሊፈጠር የታሰበው። እንደ እግዚአብሔር ፍቃድ ሆኖ እኛም ደርሰን ይሄን ነገር ለማክሸፍ ችለናል። ያው ወደ አሁን ሁሌም እንደምናደርገው ወደ ህግ ቦታ ወስደናል። እዛ ወሰድን ማለት ምን ተው አይደለም፣ እንከታተላለን እስከ መጨረሻው እንሄድና ፍርድ ሂደቱ እስከሚያልቅ ድረስ የሚገባቸውን ቅጣት እስከሚያገኙ ድረስ ምን ሄድ ይሆናል። ስለዚህ ወንዴ አሁን እንዳልኩን መረጃውን ሄደን እንሰጣለን ምናምን። አንቺንም ተረጋጊ። በዚህ አጋጣሚ ማለት የምፈልገው ነገር ምንድነው ማህበረሰቡ ከእንደዚህ አይነት ድርጊቶች መቆጠብ አለበት። ያው በዙሪያው ማን ያለው ምንድነው እየሰራ ያሉት የሚለውን ዲቴል በደንብ ቢመረምሩና ቢያውቁ ጥቆማም ካለ ጥቆማ እንዲሰጡን የሚል ሐሳብ አለኝ። ትክክል ነው። አዳዲስ ጸጉር ለውጥ ካያችሁ የምታውቁት ሰው ራሱ ያልተለመደ እንቅስቃሴ የሚያሳይባችሁ ነገር ከሆነ አሁን እቴ ወንድም የተለየ ነገር እያሳያ ሲመጣ ነው ወደዚህ ነገር ውስጥ የመጣችውና እንደዚህ አይነት የተለየ ድርጊት የምታውቋቸው ሰዎች ነው የተለየ ድርጊት የሚያደርጉ ሰዎች ካሉም ጥቁመን እኛ ማጣራት ባለብን መንገድ ሄደን እናጣራለን። ይሄ የሁል ጊዜ መልእክታችን ነው። ጥንቃቄ ይደረግ። ሰላም ለሀገራችን። እናመሰግናለን እስካሁን ስለነበራችሁ። መልካም ጊዜ